ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቱርኩ ፕሬዝዳንት ወደ ኢትዮጵያ የሚያደርጉት ጉብኝት ተጠባቂ ሆኗል። ኢትዮጵያና ቱርክ ወታደራዊና ሌሎችም ስምምነቶችን እንደሚፈራረሙ ታውቋል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በዚህ ሳምንት የተባበሩት አረብ ኤምሬትስና ኢትዮጵያን ለመጎብኘት አቅደው ነበር። ነገር ግን በጤና እክል ምክንያት የተባበሩት አረብ ኤምሬትስን ጉብኝት ለሌላ ጊዜ አስተላልፈው ጉብኝታቸውን ነገ በኢትዮጵያ እንደሚጀምሩ ታውቋል። ፕሬዝዳንት ኤርዶጋን ከተባበሩት አረብ ኤምሬትስና ከኢትዮጵያ ጋር የሚያደርጉት ግንኙነትና ጉብኝት በጋዛ የመልሶ ማቋቋም ሂደትና በሶማሊያ የግዛት አንድነት እንዲሁም በሱዳን ጦርነት ላይ በስፋት የሚነጋገሩበት እንደሚሆን የቱርክ የዜና አውታሮች ገልጸዋል። ወደ ሌላ ጊዜ የተዘዋወረውን የዩኤኢ ጉዞ ጨምሮ ሁለቱም ጉብኝቶች የቱርክ መንግስት ለቀጠናዊ መረጋጋት እንዲሁም በባህረ ሰላጤና በአፍሪካ ያለውን የሁለትዮሽ ግንኙነት ለማጠናከር የሚደረግ ዲፕሎማሲያዊ ጥረቶች አካል ናቸው የተባለ ሲሆን ፕሬዝዳንት ኤርዶጋን ከተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር በስልክ መነጋገራቸው ተገልጿል። ይህ ግንኙነት በየመን በእስራኤልና በሱዳን ጉዳዮች ላይ ከሳውዲ አረቢያ ጎን በመሰለፍ ስሟ ለሚነሳው ቱርክ ከተባበሩት አረብ ኤምሬትስ ባለስልጣናት ጋር ግንኙነታቸውን ለማለዘብ እንደሚጠቅማቸው ተነግሯል። በተጨማሪም የተባበሩት አረብ ኤምሬትስ በዚህ ወቅት በሶማሊያ መንግስት ውሳኔ የተለያዩ ስምምነቶችን አቋርጠው የሚገኙ ሲሆን ይህም በሶማሊያ የግዛት አንድነት ላይ ድርድር እንደማታውቅ የምትገለጸው ቱርክ በባላንጣዋ እስራኤል ለተገንጣዩዋ ሶማሊላንድ የተሰጠው የሉዓላዊነት እውቅና ጋር በተያያዘ በሞቃዲሾ ላይ ስጋት የሚሆኑ አካላትን አስጠንቅቃ የነበረ ሲሆን በአሁኑ የፕሬዝዳንቶቹ ጉብኝት ውይይት ይደረግበታል ተብሏል። ፕሬዝዳንት ኤርዶጋን ከጥቂት ሳምንታት በፊት ወደ ሪያድና ካይሮ ጉብኝት ያደረጉ ሲሆን ቱርክ ከተባበሩት አረብ ኤምሬቶች ተቀናቃኝ ከሆነችው ሳውዲ አረቢያ ጎን ተሰልፋለች ተብሎ የሚገመተውን ቀጠናዊ ውጥረት ያባባሰ ሲሆን የኤርዶጋን ከዩኤኢ ጋር ያሳዩት ዲፕሎማሲያዊ ግንኙነት እነዚህን ወሬዎች ያረግባል ተብሎ ይጠበቃል። የቱርክ ፕሬዝዳንት ወደ ኢትዮጵያ የሚያደርጉት ጉብኝትም በሁለቱ መንግስታትና ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ ነው የተባለ ሲሆን ባለፈው የፈረንጆቹ ዓመት ኢትዮጵያ ከሶማሊላንድ ጋር ወደቦችን ለመጠቀም የተፈራረመችው ስምምነት በሶማሊያ ላይ የሉዓላዊነት ስጋት የፈጠረ መሆኑን ተከትሎ ቱርክ የሞቃዲሾና አዲስ አበባ መሪዎችን በአንካራ አገናኝተው ውጥረቱን ለማርገብ የአንካራ ስምምነትን እንዲያውጁ ማድረጓ ይታወሳል። ቱርክና ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2025 የንግድ ልውውጣቸውን ያሳደጉ የንግድ መጠኑ በአሁኑ ጊዜ $253 ሚሊዮን መድረሱን ዘገባዎች ጠቁመዋል። የቱርክ የኮሚኒኬሽን ጉዳዮች ዳይሬክተር የፕሬዝዳንት ኤርዶጋንን የአዲስ አበባ ጉብኝት አስመልክተው ተናግረዋል። እንደተባለው ጉብኝቱ በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ግብዣ የተደረገ ሲሆን ሁለቱ መሪዎች የሁለትዮሽ ግንኙነትን ማጠናከርና ቀጠናዊ ጉዳዮች ላይ ትኩረት አድርገው ይወያያሉ። በተጨማሪም በቱርክና በኢትዮጵያ መንግስታት መካከል ከዚህ ቀደም ሲደረጉ የነበሩ በርካታ ውይይቶች የተሳኩ ሲሆን በፕሬዝዳንት ኤርዶጋን ጉብኝት ወቅት በሁለቱ ሀገራት መካከል በንግድ፣ መከላከያ ዘርፍና በመሰረተ ልማት ጉዳዮችና ሌሎችም ዘርፎች ላይ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ ይጠበቃል። በሌላ በኩል የተባበሩት አረብ ኤምሬትስ በሱዳን ጦርነት ውስጥ መሳተፏ በተባበሩት መንግስታት ድርጅት ጭምር የተረጋገጠ መሆኑ እንዲሁም በቅርቡ ደግሞ የሮይተርስ የምርመራ ዘገባ ኢትዮጵያ በሱዳን ውስጥ ለሚዋጋው የፈጥኖ ደራሽ ኃይል ድጋፍ እያደረገች ነው ማለቱን ተከትሎ እንደ ሶማሊያ ሁሉ በሱዳን ሉዓላዊነት አልደራደርም በማለት ከማዕከላዊ መንግስት ጎን የምትቆመው ቱርክ የፕሬዝዳንቱ ጉብኝት ትኩረት ስቧል። የጊዜያዊ አስተዳደሩ ፕሬዝዳንት ለውጥ ያመጡበት አንድም ስራ የለም ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትና በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ
ቲቢኤስ ከተባለ የቴሌቪዥን ጣቢያ ጋር ባደረጉት ቆይታ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ለውጥ ያመጡበት አንድም ስራ የለም ሲሉ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አመራሮች ለፕሬዝዳንቱ የተለየ ምልከታ አላቸው ብለው እንደማያምኑ በመጥቀስ ከዚህ ቀደም ከ2012 ዓ.ም በፊትም የሰራዊቱ አዛዥ እንዳይሆኑ ከፍተኛ ተቃውሞ እንደነበርም ጠቁመዋል። ስልጣን ለህወሓት ኦክሲጅን እንደማለት ነው በማለት የወረፉት አቶ ጌታቸው ለፕሬዝዳንቱም ሆነ ለህዝቡ ምህረት የለውም ሲሉ ነው የገለጹት። እንዳውም እኔ በኃላፊነት ላይ በነበርኩበት ጊዜ ከጀነራል ታደሰ በበለጠ ሁኔታ ብዙ ሰንሰለቶችን መበጣጠስ ችለናል። ወጣቱም የለውጥ ፍላጎቱን እንዲያሳይና በሚፈለገው መጠን እንዲንቀሳቀስ ማድረግ ችለናል ብለዋል። በልሐዚ ሪኻዮም ተኾንካ ቀደም ከዳዓት ዝብልዎም ዝነበሩ ሰረቅቲ ዝብልዎም ዝነበሩ ሰባት ሕዝኖም ደግፎም ዝራብ ጀመሩ ኣናብስ ይባሃሉ ኣለዉ ሓርበኛታት ይባሃሉ ኣለዉ ስለዚ ሓይሊ እዚ ንህዝቢ ምሕረት ገብር ኣለኹ ናይ ማል ድፍረት ዘለዎ ሓይሊ እዚ አሁን ባሉት አመራሮች ህወሓት ይድናል ብዬ አላስብም ያሉ ሲሆን ምናልባት ቀጣዩ ትውልድ እንደ አዲስ ህወሓት በሚል ስም መምጣት ይችላል። የህወሓትን በጎ ታሪኮች ይዞ ማስቀጠልና መጥፎቹን አስወግዶ መራመድ የሚችል ትውልድ ከመጣ ጥሩ ነው በማለት ተናግረዋል። ከህወሓት ጋር ጦርነት ውስጥ በመሳተፍ የሚገኝ ውጤት አይኖርም ያሉት አቶ ጌታቸው ወጣቱ የዚህ ስህተት አካል እንዳይሆን ሲሉ ጠይቀዋል። ህወሓት ከኤርትራ ጋር አለው የሚባለውን ግንኙነት በሚመለከትም በፕሪቶሪያው ስምምነት መሰረት ከጎረቤት ሀገር ይቅርና ከተቃዋሚ ፓርቲዎች ጋር የሚደረግ ግንኙነትም የራሱ ህጋዊ አካሄድ እንዳለው አስምረዋል። የወቅቱ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ፕሬዝዳንት ግብጽ የአፍሪካ ሀገራት ሰላም በዘላቂነት እንዲረጋገጥ ሀገራት እርስ በርስ ሉዓላዊነታቸውን መከባበር አለባቸው አለች። ከሰሞኑ የተጠናቀቀው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ውስብስብ አህጉራዊና ዓለም አቀፋዊ ሁኔታዎች በተጨባጭ ባሉበት ሁኔታ ላይ መሆኑ አፍሪካ በቀጥታ ለጉዳዩ ትኩረት እንድትሰጥ አጋጣሚ የነበረ መሆኑን የግብጽ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር ባደር አብደላቲ ተናግረዋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ፕሬዝዳንት በመሆን ከዚህ ወር ስራዋን የጀመረችው ግብጽ በአፍሪካ ሀገራት ውስጥ ለሚታየው የሰላምና ጸጥታ ችግር መፍትሄ ይሆናሉ ያለቻቸውን ፍኖተ ካርታዎች ማዘጋጀቷ ተገልጿል። በተለይም በአፍሪካ ሰላም፣ ደህንነትና ልማት ላይ ሰላም ያለውን ወሳኝነት አጽንኦት በመስጠት የአፍሪካ ሀገራት ትስስራቸውን በማሳደግ ግንኙነታቸው በዘላቂ ልማት በጸጥታና መረጋጋት ላይ የተመሰረተ መሆን አለበት የሚለው የፍኖተ ካርታው ቁልፍ ሀሳብ መሆኑ ተገልጿል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ፕሬዝዳንቷ ሀገር ያቀረበችው ግምገማ የአፍሪካን ቀውሶች ለመፍታት የግብጽ አቋም ከወታደራዊ ጣልቃ ገብነት ይልቅ ፖለቲካዊና ዲፕሎማሲያዊ መፍትሄዎች ላይ አጽንኦት መስጠትና ግጭቶችን ከማባባስ መቆጠብ አስፈላጊ መሆኑን ለህብረቱ አስታውቃለች። ሀገራዊ አንድነትን ለማሳደግና ለጸጥታ መረጋጋት፣ ልማትና ብልጽግና መሳሪያ የሆኑት ተቋማት በሰላምና ጸጥታ ፍኖተ ካርታው የተመላከተ ሲሆን የአፍሪካ ሀገራትን ሉዓላዊነትና የግዛት አንድነት መጠበቅ እንዲሁም የመከፋፈልና የመገንጠል አቋምን መቃወም ለሁሉም ሀገራት ጠቃሚ ነው ብላለች ግብጽ።
የግብጽ መንግስት ከሸቀጦችና አገልግሎቶች በአህጉር ውስጥ ለማንቀሳቀስና የአፍሪካን የውስጥ ንግድ ለማጠናከር የአፍሪካ ነፃ የንግድ ቀጠና ስምምነትን ለመፈረም እንዲሁም በግብጽ ምርቶችና በሌሎች ምርቶች እንቅስቃሴ ላይ ማበረታቻዎች ተግባራዊ ለማድረግ መዘጋጀቷን በመግለጽ ይህ የንግድ ትስስር ለአህጉራዊ ትብብር ከፍተኛ ሚና ያለው በመሆኑ ግብጽ ለአፍሪካ ነፃ የንግድ ስምምነት ጠንካራ ድጋፍ ታደርጋለች ሲል ያስታወቀ ሲሆን ትብብሮችን ማጠናከር ለጋራ ሰላምና ጸጥታ አስፈላጊ መሆኑ ተገልጿል። በአፍሪካ ውስጥ ሀገራት የራሳቸውን ሉዓላዊነት ከማስጠበቅ ባለፈ የሌሎች ሀገራት ሉዓላዊነትና የግዛት አንድነትን አደጋ ላይ ከመጣል ተቆጥበው ሌሎች ጣልቃ ገብነቶችንም እርስ በርስ ተጠባብቀው በተጨማሪም በህዝብ ከተመረጡ መንግስታት ውጪ የሚንቀሳቀሱ ተጻራሪዎችን በማውገዝ የጋራ ደህንነታቸውን ማስጠበቅ እንደሚችሉ ግብጽ እምነቷን ገልጻለች። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ። እኛ ፌምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲ። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።